ሰላም ጤና ይስጥልኝ ውድ የኢንፎቴመንት 2 የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ፋሲል ነኝ። በሌላ ቪዲዮ መጥቻለሁ፣ በሌላ መረጃዎች መጥቻለሁ፣ ተመልሻለሁ ማለት ነው። ዛሬ እንግዲህ አንዳንድ መረጃዎችን ይዤላችሁ ቀርቤያለሁ። እንግዲህ ወደ መጀመሪያው መረጃ ከመተላለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደወል ምልክት ከተጫናችሁ ደግሞ እያንዳንዱ እንደዚህ ያሉ ቪዲዮዎች አያልፏችሁም ማለት ነው። እንግዲህ በኢንፎቴመንት 2 የዩቲዩብ ቻናል ላይ የተለያዩ አይነት በተለይ ደግሞ በሶሻል ሚዲያ ላይ አነጋጋሪ የሆኑ ወቅታዊ የሆኑ መረጃዎችን እንደዚሁም ሳቅ የሚያጭሩ እንደዚሁም ሌሎችን ቁም ነገር የሆኑ መረጃዎችን የምናስተላልፍበት የዩቲዩብ ቻናል እንደመሆኑ መጠን በርካታ የሆኑ በተለይ ዛሬ ደግሞ በየቀኑ አነጋጋሪ የሆኑ እንደዚሁም ብዙ የተወሩ መረጃዎችን ነው ይዘን የምንቀርበው። ስለዚህ በዚህ መሰረት እንግዲህ በዚህ ቻናል ላይ እንደዚህ የመሰሉ መረጃዎችን ሁልጊዜም ይዤላችሁ እቀርባለሁ ማለት ነው። ወደ ዛሬው የመጀመሪያው መረጃ ነው የምንተላለፈው በቀጥታ ማለት ነው። በአርቲስት ነጻነት ወርቅነህ አሟሟት ዙሪያ አዲስ ነገር ተሰምቷል። በእውነት ነጻነት ወርቅነህ የመጨረሻዎቹ ሰዓታቱ እንዴት እንደነበሩ፣ ህይወቱ ያለፈው የትና በምን ሁኔታና በምን ጉዳይ እንደነበረ የሚያወሳ አዲስ የሆነ መረጃ ነው የተገኘው። እንግዲህ እንደምታውቁት አብዛኞቻችሁ በማህበራዊ ሚዲያዎችም ላይ ይሁን ትልልቅ ሚዲያዎች ላይ ስለ አርቲስት ነጻነት ወርቅነህ የመጨረሻዎቹ ሰዓታትና ስለ ህልፈተ ህይወቱ የተነገሩ አንዳንድ ነገሮች የተዛቡ ሆነው ተገኝተዋል። ይህም ማለት የመጨረሻዎቹ ከባድ ሰዓታት የተላለፉት መረጃዎች በጣም የተዛቡ በመሆናቸውም የተነሳ ለአርቲስቱ ካላቸው ፍቅር የተነሳ የሚሆን ባልተገባ መንገድ እንግዲህ አጋጣሚውን በመጠቀም የአንድን ሆስፒታል ስም በመጥፎ ሁኔታ ሲያነሱና ብዙዎችም ትችት ሲያቀርቡ ወቀሳ ሲያቀርቡ እንደነበረ ይታወሳል። በዚህም ደግሞ ምክንያት ይህ በጣም ስሙ በተደጋጋሚ በእነዚህ ተቺዎች ወይም ደግሞ ባልተገባ መንገድ ስሙ ሲነሳ የነበረም ይህ ሆስፒታል ደግሞ ቅሬታውን ያቀረበበት አንድ ሚዲያ አለ። ይሄ ማን ነው የሚለውን አብረን የምንመለከት ይሆናል። ለማንኛውም ይህንኑ ሆስፒታል እንግዲህ ሲወነጅሉ ለአርቲስቱ ወይም ደግሞ ለአርቲስት ነጻነት ወርቅነህ ሞት ተጠያቂ ሲያደርጉ የነበሩት አንድ ሆስፒታል አለ። ይሄ ማን እንደሆነ የምንመለከት ይሆናል። ለማንኛውም ስለ አርቲስት ነጻነት ወርቅነህ እንግዲህ ህይወቱ ያለፈው በምን ሁኔታና የት እንደነበረ መረጃ ተገኝቷል። እንግዲህ ሁሌም በታማኝ መረጃዎቹ የምናውቀው ተወዳጁ ሰይፉ ፋንታሁን ባሳለፍነው እሁድ ጥር 17 2018 ላይ በሰይፉ ሾው ፕሮግራም ላይ ከመጋቢ ሐዲስ እሸቱ ጋር በነበረው ቆይታ እንግዲህ አርቲስት ነጻነት ወርቅነህ ህይወቱ ከማለፉ በፊት ዕለተ አርብ ላይ የነበረውንና የተከሰተውን የመጨረሻውን ሁኔታ እንደዚሁም ደግሞ ህይወቱ ስላለፈበት አሳዛኝ ሁኔታና በትክክል ደግሞ ህይወቱ ያለፈው የት እንደሆነ መረጃውን በሰፊው አጋርቷል ማለት ነው። እስቲ ስለ ነጻነት ወርቅነህ ሰይፉ ፋንታሁን በዚሁ ሾው ላይ የተናገረውን ነገር ተመልክተን እንመለስ። እንግዲህ ባሳለፍነው ሳምንት በጣም እንወደውን ነጻነት ወርቅነህን አጣን። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈ የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው። ለዛ ነው ሄደው
በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው እያስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና የቻሉትን አግዘዋል። እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና ይሄን ነገር ያነሳሁት መጋቢ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደው ግራና ቀኝ ለማየት በቃ ጊዜ እያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ። እንግዲህ ይሄ ነው የተከሰተው። እንግዲህ በአጭሩ ሰይፉ ፋንታሁን እዚሁ ላይ እንደገለጸው ነው የነፃነት ወርቅነህ ወይም የታዋቂውና የተወዳጁ የኪነ ጥበብ ሰው አርቲስት ነፃነት ወርቅነህ የመጨረሻው ሰዓታት ላይ የገጠመው ነገር ይሄው ነበር። እንደዚሁም ደግሞ ህይወቱ ያለፈውም ቤቱ ውስጥ ሆኖ ነው እንጂ ሆስፒታል ከደረሰ በኋላ ነው የሚለው የዜና ዘገባ የመረጃ ዘገባ ፍጹም የተሳሳተ ነው። ከዚህ ጋር በተያያዘ እንግዲህ ቀደም ሲል ያነሳሁላችሁ አንድ ትልቅና ታዋቂ የሆነ ስመጥር ሆስፒታል ማለትም አይሲኤምሲ ሆስፒታል በተዛቡ መረጃዎች ምክንያት እየደረሰበት የነበረበት ወንጀላ በጣም ከባድ እንደነበር አሳውቋል። ለሰይፉ ፋንታሁን ደውለው ማንኛውንም በቃ በእኛ ላይ እየደረሰ ያለው ወንጀላ ይሄ ነው፣ ሰዎች እናንተ ናችሁ የገደላችሁት እያሉ እኛ ላይ በጣም ብዙ ነገር እየተናገሩ ነው፣ እየወነጀሉን ነው፣ ዛቻና ማስፈራሪያዎች አሉ፣ የተለያዩ አይነት ነገሮች አሉ። ስለዚህ እባካችሁ የተጣራ መረጃ ስጡልን ብለው ለሰይፉ ፋንታሁን መደወላቸውን ራሱ ሰይፉ ፋንታሁን ተናግሯል። ስለዚህ አጠቃላይ በቀላሉ ለመናገር ያክል አብዛኞቹ ሚዲያዎች ከተወዳጁ አርቲስት ነፃነት ወርቅነህ ህይወት ማለፍ ጋር በተያያዘ ያስተላለፉት መረጃ ፍጹም የተዛባ ነው። ስለዚህ ነፃነት ወርቅነህ ህይወቱ ያለፈው ሆስፒታል ሳይሆን ቤት ውስጥ ነው ማለት ነው። ምክንያቱም እንግዲህ ሰይፉ በአካልና በቦታው እንደነበረ ከዚሁም በተጨማሪ ደግሞ እዛ ከነበሩ እንግዲህ ካጣራው መረጃ አንጻር ነው ይሄንን ትክክለኛ የሆነ መረጃ ያስተላለፈው። ይሄ መተላለፉ በእርግጥ በጣም ትክክል ነው፣ ወቅታዊም ነው። ምክንያቱም እንዳልኳችሁ ብዙዎች በተዛቡ መረጃዎች ምክንያት ብዙ ነገሮችን ሊያደርጉ ይችላሉ። ያው በእኛ ሀገር ደግሞ ሁሉም ልክ ሰይፉ እንደጠቀሰው ሁሉም ባለ ሶሻል ሚዲያ እንደመሆኑ መጠን መረጃዎችን አጣርቶ ከማስተላለፍ ይልቅ ዝም ብሎ ቶሎ የመፈረጅ እንደዚህ አይነት የመፈረጅና ብዙ ነገሮችን የማድረስ ነገሮች በጣም ከጊዜ ወደ ጊዜ እየተባባሱ ሰው በጣም ስስ እየሆነ በተዛቡ መረጃዎች ምክንያት ሌሎችን ለመጉዳት እንግዲህ ቀዳሚ የሆነ ያለበት ሁኔታ ነው ያለው። ስለዚህ አንድም መረጃ ቀድሞ ከማስተላለፍ ይልቅ ወይም ደግሞ ለማስተላለፍ ጥረት ከማድረግ ይልቅ መረጃዎችን ለመስማት ትክክለኛ የሆኑ ነገሮችን ለማዳመጥ ጊዜ መስጠት በጣም አስፈላጊ መሆኑን ይህ ሰይፉ ፋንታሁን የተናገረው መረጃ በቀላሉ ያሳያል ማለት ነው። ስለዚህ ከነፃነት ወርቅነህ ጋር የተያዘው የመጀመሪያው መረጃ ይሄ ነው። አሁንም ከነፃነት ወርቅነህ ጉዳይ ጋር አልወጣንም። ከዚሁ ከአርቲስት ነፃነት ወርቅነህ ጉዳይ ሳንወጣ የተወዳጁ የኪነ ጥበብ ሰው አርቲስት ነፃነት ወርቅነህ ቤተሰቦች አንድ መልእክት አስተላልፈዋል። እንግዲህ ይህ መልእክት ምን ይሆን? እንግዲህ የያዙት ደብዳቤ አለ ወይም የጻፉት መልእክት አለ። ይሄንን አነብላችኋለሁ። ምን ይላል? የነፃነት ወርቅነህን ህጋዊ ቤተሰብ ተወካይን ስለማሳወቅ ይላል። በአርቲስት ነፃነት ወርቅነህ ድንገተኛ ህልፈት ምክንያት ሐዘናችንን ሐዘናችሁ በማድረግ ላጽናናችሁን በሙሉ ልባዊ ምስጋናችንን እናቀርባለን ይላል። የአርቲስት ነፃነት ቤተሰብ ወደ መጡበት ሀገር ከመመለሳቸው በፊት ለቤተሰቡ የቅርብ ሰዎች ህጋዊ ውክልና ሰጥተዋል። በመሆኑም አርቲስት ነፃነት ወርቅነህን የተመለከቱ ማናቸውንም የሥራ ጉዳዮች እንዲከታተሉና እንዲያስፈጽሙልን በማለት አቶ አስናቀ ንጉሴን የወከልን መሆኑን በአክብሮት እናሳውቃለን ይላል። እንግዲህ አቶ አስናቀ ንጉሴ ማለት የነፃነት ወርቅነህ
የልብ ጓደኛው ከ26 ዓመት በላይ አብረው የቆዩ የልብ ጓደኛው ነው። በነገራችን ላይ የአቶ አስናቀ ንጉሴ ማለት አርቲስትም ነው ማለት ለምሳሌ FBI ላይ ሰርቷል ከነጻነት ወርቅነህ ጋር FBI ዋንን ልታዩት ትችላላችሁ፣ ቱን ልታዩት ትችላላችሁ። እዛ ላይ ይሄንኑ አስናቀ ንጉሴ ልትመለከቱ ትችላላችሁ። ስለዚህ እዚህ ፎቶ ላይ እንደምትመለከቱት ማለት ነው አስናቀን ሁላችንም የምናውቀው ሰው ነው። ስለዚህ ይህንን አቶ አስናቀ ንጉሴን የወከልን መሆኑን በአክብሮት እናሳውቃለን ይላል። ከአርቲስት ነጻነት ወርቅነህ ስም ጋር በተያያዘ ማንኛውም ጉዳይ ቢኖራችሁ አቶ አስናቀ ንጉሴን ማነጋገር እንደምትችሉ እንገልጻለን። ከዚህም በተጨማሪም አርቲስት ነጻነት ወርቅነህና ቤተሰቡን የተመለከተ የትኛውም አይነት መረጃ ማግኘት ስትፈልጉ ተወካዩን በአካል ወይም በስልክ ማነጋገር ትችላላችሁ። በተለይም የሟችንም ሆነ የቤተሰቡን ስም የሚያጠፉ እንዲሁም ክብር የሚያጎድፉ ስህተትና ትርክቶችን በማህበራዊ ሚዲያ እንዳይዘዋወሩ ለማስቀረት እንዲቻል ትክክለኛ መረጃዎችን ከህጋዊ ተወካያችን ብቻ እንዲቀበሉ የተወካያችንን ቃል ብቻ ጠቅሰው እንዲጠቀሙ እንጠይቃለን። ከዚህ ውጪ በሆነ መንገድ የሟችንም ሆነ የቤተሰቡን መልካም ስም የሚያጎድፍ ስሁት የፈጠራ ታሪክ ማሰራጨት በህግ የሚያስጠይቅ መሆኑን እናስታውሳለን በማለት ያጠቃላል። ስለዚህ እንግዲህ የአርቲስት ነጻነት ወርቅነህ ቤተሰቦች ወደ ሀገራቸው ይመለሳሉ፣ ወደ አሜሪካ ማለት ነው። ስለዚህ ከዚህ በኋላ በውክልና ማንኛውንም አይነት ከነጻነት ወርቅነህ ከአርቲስት ነጻነት ወርቅነህ ጋር የተያዙ ማንኛቸውን ጉዳዮችም መረጃዎችንም ማናቸውም ነገሮች በወኪልነት የሚያስፈጽመው አቶ አስናቀ ንጉሴ ይሆናል ማለት ነው። ከዛ ውጭ ያሉ በማንኛቸውም የሶሻል ሚዲያ ላይ የሚተላለፉ መረጃዎች ከሱ እውቅና ውጭ የሆኑ መረጃዎች ትክክል አይደሉም። ማንኛውም ነገር ቢሆን ደግሞ እውቅና እንደማይሰጠው ማስታወስ እንግዲህ የሚያስፈልግ ነገር መሆኑን ገልጸዋል ማለት ነው። ወደ ቀጣዩ ሌላ መረጃ ነው እንተላለፈው። ታዋቂው የሴኔጋል ተወላጁና ጣሊያናዊው ቁጥር 1 ቲክቶከር ካባኔ ላሜ ወይም ካቢሌም ቲክቶክ አካውንቱን እንደሸጠ እንግዲህ በተለያዩ አይነት ማህበራዊ ሚዲያዎች የሚሆን በተለያዩ አይነት ሚዲያዎች እየተወራ ነው ያለው። በእርግጥ ካባኔ ላሜ ወይም ካቢሌም ቲክቶክ አካውንቱን ሽጧል ወይ የሚለውን ጉዳይ በቀጣይነት የምንመለከት ይሆናል። He is one of the most famous faces on the internet. And now, without saying a word, Senegal-born social media star Kaby Lame has secured a near $1 billion deal. Known for being the most expressive man on TikTok, Lame has just rocketed into the financial stratosphere. With his viral fame transforming into one of the largest business deals ever seen for an individual creator, this eye-watering $900 million deal has cemented Lame's status as a business titan. The transaction with Rich Sparkle Holdings has granted the company exclusive global rights to his brand for 3 years. Lame will not get the full sum up front, instead receiving a combination of cash and equity. This will make him a controlling shareholder in Rich Sparkle Holdings. While the $900 million figure seems huge, projections suggest the partnership could eventually generate $4 billion in annual sales. So the figures involved in this deal are unprecedented for an individual creator. But Kaby Lame will not be alone in his content. That's because AI is a huge part of how the African-born creator's brand will be commercialized. Let's break it down. Rich Sparkle Holdings plans a multi-pronged strategy to monetize Kaby Lame's brand to an industrial scale and will target the United States, Middle East and Southeast Asia over the next 3 years. The deal authorizes the development of an AI-powered digital twin of the creator. And this avatar will be capable of a lot. Generating multilingual content, hosting virtual live streams, and enabling 24/7 fan engagement using his voice, likeness, and mannerisms. Away from the content, the strategy includes the launch of co-branded product lines in high-value sectors like clothing, beauty, and fragrance. እንግዲህ ግብይቱ የካባኔ ላሜ ወይም የካቢ ሌም ኩባንያ የሆነውን ስቴፕ ዲስቲንክቲቭ ሊሚትድ በከፊል ለሪች ስፓርክል ሆልዲንግስ መሸጥን የሚያካትት ነው። በአሜሪካ የአክሲዮን ገበያ የተመዘገበው ሪች ስፓርክል ሆልዲንግስ ይህን ግዢ ይፋ ያደረገው የላሜን ዓለም አቀፍ የንግድ ስራዎች ለማስፋፋት ያለመ ሰፊ ስልታዊ አጋርነት አካል መሆኑን በመጥቀስ ነው። የስምምነቱ ዋና ዋና ነጥቦችም በስምምነቱ መሰረት ሪች ስፓርክል በስራ አስፈጻሚ አጋሮቹ አማካኝነት ለሚቀጥሉ 36 ወራት ወይም ደግሞ ለ3 ዓመታት ያክል የካባኔ ላሜን ወይም የካቢ ሌምን
ዓለም አቀፍ የንግድ እንቅስቃሴዎችን የመምራት ልዩ መብት እንደሚኖረው ተገልጿል። እንግዲህ እነዚህ መብቶች ምንድናቸው ካላችሁ ደግሞ የብራንድ አጋርነቶች፣ የምርት ማስታወቂያዎች፣ የንግድ ፍቃድ አገልግሎቶች፣ የኢኮሜርስ ስራዎችን የሚያጠቃልል ነው። ይህ እርምጃ ካቢ ላይም ከተለመደው የማህበራዊ ሚዲያ ተጽዕኖ ፈጣሪነት ወደ ሰፊና በቴክኖሎጂ የተደገፈ የንግድ ሞዴል መሸጋገሩን የሚያሳይ ነው። ካቢ ላይም ወይም ከባኒ ላሜ የቲክቶክ አካውንቱን በእርግጥ ሸጧል ወይ ለሚለው ጥያቄ የቲክቶክ አካውንቱን መሸጥ አይደለም፣ ነገር ግን በቅርቡ የብራንዱን የንግድ መብቶች ወይም ኮሜርሻል ራይትስ ከ900 ሚሊዮን እስከ 975 ሚሊዮን ዶላር በሚገመት ግዙፍ ስምምነት ነው የሸጠው። ስለዚህ ይሄ ደግሞ ለ3 ዓመት ብቻ የሚቆይ የሽያጭ ስምምነት የውል ስምምነት እንደሆነ እዚህ ላይ ተጠቅሷል። እንግዲህ ጃንዋሪ 23 2026 የተጠናቀቀው ይህ ስምምነት የእሱን ዋና ኩባንያ ወይም ስቴፕ ዲስቲንክቲቭ ሊሚትድ እና በአሜሪካ የሚገኘውን ሪች ስፓርክል ሆልዲንግስ ያካተተ ነው። እነዚህ የውሉ ዋና ነጥቦች ደግሞ ምንድናቸው ካላችሁ የመጀመሪያው ቅድም እንደነገርኳችሁ የንግድ ስምምነቶች ናቸው ወይም የንግድ መብቶች ናቸው። ስለዚህ ስምምነቱ ለሪች ስፓርክልስ ኩባንያ ለሚቀጥሉት 3 ዓመታት የካቢ ላይም ብራንዶችን በዓለም አቀፍ ደረጃ በብቸኝነት የመጠቀም የንግድ መብትን የሚሰጥ ነው። ሌላው ደግሞ የሽያጩ ወሰን ነው። ሽርክናው የብራንድ ማስታወቂያዎችን፣ የንግድ ቁሳቁሶችን፣ የኢኮሜርስ ስራዎችን፣ ዓለም አቀፍ የንግድ እንቅስቃሴዎችን በሙሉ የሚያጠቃልል ነው። የባለቤትነት ድርሻውን ስንመለከት ካቢ አሁንም የካምፓኒው ዋና ባለ ድርሻ ሆኖ ይቀጥላል። ወደ 49% የሚያህለውን ድርሻ ይይዛል ማለት ነው። ከብራንዱ የወደፊትም እድገትም ተጠቃሚ መሆኑን ይቀጥላል። በኤአይ ጉዳይ ላይ ወይም ከኤአይ ጉዳይ ጋር በተያያዘ ደግሞ የስምምነቱ አካል የሆነው የካቢ ላይም ምስልና ይዘቶችን በዓለም አቀፍ ዙሪያ ይበልጥ ለማስፋፋት በኤአይ የታገዘ የዲጂታል መንታ ወይም ዲጂታል ትዊን መፍጠርን የሚያካትት ነው። የፈጠራ ቁጥጥርን ስንመለከት ደግሞ ምንም እንኳን የንግድ ሽያጭ ቢያደርግም በሚሰራቸው ማንኛቸውም ኮንቴንቶች ላይ ሙሉ የፈጠራ ቁጥጥር የሚኖረው አሁንም ካቢ ላይም ይሆናል ማለት ነው። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ከሆነ ይህ እርምጃ የተለመደውን የኢንፍሉዌንሰርነት ማርኬቲንግ ወደ ላቀ የንግድ ሞዴል የቀየረ ትልቅ ክስተት ነው። ስለዚህ ይህንን ይመለከታል ማለት ነው። ስለዚህ በእርግጥም ካቢ ላይም ይህንን አይነት የንግድ ስምምነት ነው ሪች ስፓርክልስ ሆልዲንግ ጋር የተፈራረመው ማለት ነው። ወደ ቀጣዩ መረጃ ስንተላለፍ ደግሞ ምን አለ አዲስ የተሰኘ የፌስቡክ ገጽ ሰሞኑን በታይላንድ ሀገር በሕክምና ላይ የሚገኘው ማስተር አብነትን በተመለከተ በካናዳ ከሚኖር አንድ ግለሰብ በቀጥታ ለማስተር አብነት ተብሎ የተላከ መልእክት አስነብቦ ነበረ። ይህ የተላከው መልእክት ምን ይላል የሚለውን ላንብብላችሁ። ለማስተር አብነት ይልና ተስፍሽ ከካናዳ ይላል። ይድረስ ብዬ ይህን መልእክት የማደርስህ ተስፍሽ ከካናዳ ቶሮንቶ ነው። ይህ መልእክት እውነት እንደደረሰ ውሳኔ ላይ ከደረስክ እመነኝ ወደ መልካም ጤንነትህ ትመለሳለህ። ካልሆነ ግን ብዙ ዋጋ ትከፍላለህ። ስለዚህ ፍጠን። አንደኛ በአስቸኳይ ስልክ አቁም። ወዳጄ ህመምህ ምን እንደሆነ ባላውቅም በየሰዓቱ እየወጣህ የምታደርገውን ነገር ፈጽሞ ለጤና ትክክለኛ አካሄድ አይደለም። በተለያየ በሽታ የተያዘና ሰርጀሪ ለማድረግ የሚዘጋጅ ሰው ከህክምናው ልዩ ዝግጅት በላይ የሚያስፈልገው ሜንታል ፕሪፓሬሽን ነው። አእምሮ ሲያርፍ ሰውነት ይተካል። ይህ ደግሞ የመፈወስ ፍጥነትን በግልጽ ሁኔታ ያሳድጋል። አንተ ግን በማህበራዊ ሚዲያ ላይ ወጥተህ ተወጣጥረህ ብዙ ጊዜ ፎቶህን በመለጠፍ እና በብዙ አይነት ነገሮችን በማውራት አእምሮህን ወጥረዋል። ወዳጄ ወደ ማህበራዊ ሚዲያ ስትመጣ የማታየው የማትሰማው ነገር የለም። መረጃ በመረጃ ላይ ይደርሳል። አስፈሪ ዜና፣ ያልተፈለገ ንግግር እና አነሰሰሪ ስትሬስ ልትመለከትም ትችላለህ። ይሄ ደግሞ በጣም ይጎዳል። ሰሞኑን የመጀመሪያውን ሰርጀሪ ማድረግህን ካንተ ሰምተናል። መልካሙን እመኝልሃለሁ። ሁለተኛ ሰርጀሪ እንዳለህም ሰምተናል። አሁን ግን ለሁለተኛው ሰርጀሪ ራስን እንዴት በምን ሁኔታ ማዘጋጀት እንዳለብህ ልንገርህ፣ ስማኝ። ከሰርጀሪው በፊት ራስን ቢያንስ ከ1 እስከ 2 ሳምንት ከማህበራዊ ሚዲያ በተቻለ መጠን አግልለህ ውስጥህንና በሽታህን ብቻ አዳምጠው። ምንድነው የሚሰማ? ምንድነው ቀጣይ ነገር? ሳትጨነቅ ወደ ራስ ብቻ ትኩረትን አድርግ። ስልክህን መጠቀም ካለብህ ሊሚትድ ዩዝ ኦንሊ ማድረግ አለብህ። ለምሳሌ ለአስፈላጊ ጥሪና ለቤተሰብ ግንኙነት ብቻ መጠቀም በቂም ከበቂም በላይ ነው። ከዚህ በዘለለ አንዴ የቲክቶክ አንዴ ፌስቡክ ቅብርጥ ሲዮ እያልክ ፎቶ እየለጠፍክ ላይክ እና ኮመንት እያየህ ራስን ወደ ውጥረትና ወዳልተገባ ነገር የምትከተው ከሆነ የህክምና ውጤት ከንቱ ይሆናል። ተጠንቀቅ። ሁለተኛ ከጸልዩልኝ ወደ መጸለይ ቀይረው። ወዳጄ እውነት ንገረኝ ካልከኝ አሁን ላይ ጸልዩልኝ ከምትል አንተ በግልህ የሚሰማን ስሜት
ስለምታውቀው በስሜትህ መጠንና በእምነትህ መጠን ለራስህ ጸልይ። አትጸልይም ለማለት አይደለም። ከጸልዩልኝ ውጣ። ብዙ ጊዜ ጸልዩልኝ ለማለት ሚዲያ ላይ ትወጣለህ። ይህ አካሄድህ ነው ብዙ ጊዜ ስልክ ላይ እንድታተኩር ያደረገ። ስለዚህ ይህን አካሄድ አቁም፣ አይጠቅምህም። ሶስተኛ ለአእምሮህ እረፍት ስጠው። ሙዚቃ ስማ ወይም መዝሙር፣ መጽሐፍ አንብብ ወይም መጽሐፍ ቅዱስም ሊሆን ይችላል። ከምንም በላይ በከፍተኛ ዝምታ ውስጥ ራስህን አዳምጠው። quiet moments are powerful። አእምሮ ሲረጋጋ ፍርሃት ይቀንሳል፣ ተስፋም ይጨምራል። ሴሎችህ ይነቃቃሉ። ስትረስ ሆርሞንስ ወይም ደግሞ ኮርቲሶል ይቀንሳል። ይሄ ደግሞ ፈውስህን ያፋጥነዋል። በመጨረሻም ነጮች ምን ይላሉ መሰለ? your healing starts in your mind before it reaches your body ይላሉ። ስለዚህ በሚገባ ፈውስ ከፈለግ፣ ወደምትፈልገው ህዝብ መድረስ ከፈለግ ስልክ አቁምና አርፈህ ህመምህን አዳምጠው። ካልሆነ ግን ውሃ ቀዳ ውሃ መልስ ሆኖ ደስ ወደማይለው ውጤት ይቀየራል። መልካም ቀን ተስፍሽ ከእውነት መንደር ይላል። ስለዚህ ያው በአጭሩ መልእክቱ ስልክ አቁም ነው። እንደምታውቁት እንግዲህ ማስተር አብነት ወደ ውጭ ሀገር ወይም ወደ ታይላንድ ሀገር ከሄደ በኋላ የሚሆን ከመሄዱ በፊትም በህመሙ ጉዳይ ላይ ወደ ተለያዩ ሚዲያዎች እየወጣ በራሱም የቲክቶክ አካውንት ላይ እየወጣ ብዙ ጊዜ ንግግሮችን እንደዚሁም ደግሞ ጸልዩልኝ ማለትን ብዙ ነገሮችን የመናገር እና መረጃዎችን የመስጠት ልምድ አለው። ያው ከለመደው ነገር ነው፣ ይታወቃል። የቲክቶከር እንደመሆኑ ተጽዕኖ ፈጣሪ እንደመሆኑ ብዙዎችን ለመርዳት ራሱን ከማቅረቡ አንጻር ቲክቶክ አካውንት ላይ ወይም በራሱ ቲክቶክ አካውንት ላይ ቪዲዮዎችን ቶሎ ቶሎ እየሰራ ፖስት ያደርጋል። ወደ ታይላንድ ከሄደም በኋላ አሁን ያለውበት ደረጃ ይሄ ነው፣ ጸልዩልኝ። በሚቀጥለው ደግሞ ይሄንን ለማድረግ ዶክተሮች ወስነዋል። ስለዚህ አሁን የምገኝበት ሁኔታ ይሄ ነው እና የመሳሰሉ ሌሎችንም ነገሮችን ይናገራል። ስለዚህ አሁን ተስፍሽ የተባለው ሰው ወይም ተስፍሽ ከካናዳ የተባለው ሰው ከካናዳ ከቶሮንቶ ባስተላለፈው መልእክት ስልክ አቁምና ራስህን አዳምጥ። ጸልዩልኝ ከምትል ራስህ ጸልይ። በአብዛኛው ደግሞ ስልክን ማቆምና ወደ ራስ ነገሮችን ትኩረት ማድረግ ለብዙ ነገሮች ይረዳል። አእምሮ ማረጋጋት፣ ውጥረት መቀነስ እና ሌሎችም ነገሮች። ምክንያቱም አንድ ሰው ስልኩን በከፈተ ቁጥር የሚያገኛቸው ዜናዎች በሱ ጉዳይም ላይ ይሁን በማንኛቸውም ጉዳይ ላይ የተጻፉ የሚታዩ ቪዲዮዎችና የተለያዩ አይነት መልእክቶች ራስን ከማጨናነቅና ወደ ውጥረት ከመክተት ውጪ የሚፈይደው ነገር ስለሌለ ይሄን በተመለከተ ያለህን አመለካከት ቀይር። ስልክ የምትጠቀም ከሆነ ደግሞ ወደ ቤተሰቦችህን ስልክ ለመቀበል አሊያም በጣም አስፈላጊ የምትላቸው ዘመዶችን ስልክ ለመቀበል ካልሆነ በቀር ከማንኛውም ሰው ጋር ቶሎ ቶሎ መገናኘትን በጨመርክ ቁጥር ብዙ ነገሮችን ስለምትሰማ ውጥረቱ ወደ አንተ ከፍ ይላል። ስለዚህ ሕክምናው ብቻ ሳይሆን ለውጥ የሚያመጣው አእምሮ ውስጥ ያለው አመለካከትና አስተሳሰብ ስለሆነ ያንተም ጥረት ስለሚያስፈልግ ይሄንን አድርግ ነው ብሎ እንግዲህ ምክር የሰጠው። ትክክልም ይመስላል ስታዩት። ያው አንዳንድ ጊዜ ነገሮችን የምንለይበት ወይም የምንይዝበት መንገድ ውጤት ከማምጣት ጋር የተያያዘ ነው። በአብዛኛው ይሄ የተያያዘ ነው። ስለዚህ ለማስተር አብነት ከበደም ምክር የሰጠው በዚህ መንገድ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የሚሰማችሁን ነገር በኮሜንት ሴክሽን ላይ ልታሳውቁኝ ትችላላችሁ። ለማንኛውም የዛሬዎቹ መረጃዎቼ እነዚህን ይመስላሉ። የሚቀጥለው በሌላ መረጃዎች እና ቪዲዮዎች እንመለሳለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው መረጃ እስከምንመጣ ድረስ መልካም ጊዜ ይሁንላችሁ። ሰላም።